በፍጹም ኢየሱስ ክርስቶስ አይደለም። በነገራችን ላይ ማን ያለው ነው የጠየቁ? ማን ነው? ምሳሌ ነው እየነገራቸው ያለ። ያን በምሳሌ ውስጥ ያለው ንጉስ አንድ መኮንን የተባለው ማን ነው? ምሳሌው ለአንድ ተራ ንጉስ መስሎ ነገራቸው። ግን ደግሞ ወደ ሩቅ ሀገር ሄደ ያለው ማን ነው? ስለማን ነው የሚያወራው? እኮ ምሳሌያዊ ነው። አንድ መኮንን የተባለው እዛ ጋር በምሳሌ ውስጥ ያለው አንድ መኮንን የተባለው ማን ነው? ይኸውልህ አንድ መኮንን አለ፣ ክርስቶስን በራሱ ላይ ንጉስ አለ። አምላክነቱን የሚናገር ነው። አንድ መኮንን ወደ ሩቅ ሀገር ሄደ የተባለው ማን ነው? አንድ መኮንን ለራሱ መንግስት ይዞ ሊመለስ አለ። የአምላክን መንግስት ይዞ ሊመለስ፣ ያ መንግስት ራሱ መንግስት ይዞ ሊመለስ ወደ አንድ ሩቅ ሀገር ሄደ ይላል። ወደ ሰማይ ማረጉ እንደሚያሳየው። ምሳሌ ማለት ምን ማለት ነው ኡስታዝ? ምሳሌ እያለ ምሳሌ መኮንን ብሎ ያለው ይኸውልህ እዚህ ውስጥ ይኸውልህ መኮንን የተባለው ባሮች የተባሉት ምናን የተባለው ምሳሌ ነው። ችግር የለውም። አይደንቲቲው ግን እዚህ ጋር መኮንን የተባለው አይደንቲቲ መኮንን የሚለው ነገር ፈራጅ ማለት ነው። ትርጉሙ እኮ መኮንን የሚኮንን ማለት ነው። መስፍን ማለት ደግሞ የሚገዛ ማለት ነው። ለተራዩ ነው የምትወስደው አንተ። እረዷቸው ነው አሁን እሱ አይደለም ጥያቄው። መጀመሪያ እንተማመን። ሰውየው እዛ ጋር የተጠቀሰው አንድ መኮንን የተባለው ኢየሱስ ነው ወይስ አይደለም ነው ጥያቄው። እሱን እንጨርስ መጀመሪያ። ሰምነው ስትወጣማ መኮንን በሚለው ኢየሱስ ነው፣ ግን ስለሆነ ታሪክ ነው የሚነግራቸው። ስለ አንድ ንጉስ በቃ ስለ ራሱ ነው የሚያወራው በሶስተኛ መደብ። ይሄን እንስማማ። ከክርስቲያኖች ጋር የማያስማማ ምንድነው? አንድ መኮንን ለራሱ መንግስት ይዞ ሊመለስ ወደ አንድ ሩቅ ሀገር ሄደ ይላል አይደለ? ኦኬ አዎ። ስለ ኢየሱስ ነው የሚያወራው። መክኒት ምናምን የሚባለው ነገር መኮንንም የተባለው ነገር በምሳሌ ስለ ራሱ እየተናገረ ነው። እንስማማለን። አሁን የጥያቄ ምንድነው? እሱ ያስማማናል። ግን አሁን ምንድነው እንድነግስ ያልፈለጉት የተባሉት እነማን ናቸው? በላያቸው ልነግስ ያልወደዱ ጠላቶች የሚላቸው እነማንን ነው? ያልተቀበሉትን ነው እንደዛ የሚላቸው። ያልተቀበሉትን ወደዚህ አምጧቸውና በፊት ረዷቸው ይላል። አሁን ረዷቸው የሚለው ተርጉምልኝ። ረዷቸው የሚለው አንድ ሌላ መኮንን ያለውን ነው። ክርስቶስ ረዷ አላለም። ታርደዋል። የታረደ አለ ኖ አይደለም። ሲመጣ ነው የሚለው። ሲመጣ ረዷቸው ሲል ትርጉሙን ንገረኝ ያልኩህ፣ ሌላ ነገር አልዳልኩም። ረዱ የሚለው ቃል በቃል ነው። ምሳሌ ነው የሚለው ነገር አልገባሁበትም። ስለሆነ መኮንን እኮ ነው የሚለው። ይሄ እኮ ምሳሌ መኮንን የተባለው ስለ ራሱ ነው እኮ ብለን እኮ ተስማማን። ረዷቸው የሚለው ምን አድርገው ነው? ለምንድን ነው ረዷቸው? እሺ ማን ነው ረዷቸው ብሎ ትእዛዝ የሚሰጠው? በዳግም መጽሐፍ ጊዜ ንጉሱ እኮ ነው እንደዚህ ያዘ እኮ። ንጉሱ እኮ ነው እንደዚህ ያለ እኮ። ንጉሱ ማን ነው? በዚህ ምሳሌ ውስጥ ያለው ንጉስ የሆነ መኮንንም አለ፣ ክርስቶስም አለ። ኧረ በላያችን ላይ የሀገሩ ሰዎች ሊነግስ አልፈለጉም የተባሉት እነማን ናቸው? አይሁዶች አልተቀበሉት አልኩህ እኮ። ማንን ነው ሊነግሱ ያልፈለገው? ለምሳሌ የሆነ መኮንንን አንድ መኮንንን አይደለም። ኧረ እንዳይሰሙ ክርስቲያኖች እንዳይሰሙ። አይሁዶች ሊነግስ ያልፈለጉት እንዲነግስ ያልፈለጉት ንጉስ ማን ነበረ? በሶስተኛ ወገን አሁን ከ12 ጀምረን ካየነው ኡስታዝ ይኸውልህ ከ12 እግዚአብሔርን መንግስት ፈጥኖ ሊገለጥ እንዳለው ስለመሰላቸው አለ ምሳሌ ጭምር ተናገሩ። ይሄ ምሳሌ ነው የምልህ። ትክክል ነው። እኔ ከአሁን ከይኸውልህ ምሳሌ አይደለም አላልኩም። ምናምን የሚለው ነገር ምሳሌ ነው። በሩቅ ምንድን ነው የሚለው? የሀገሩ ሰዎች ግን ሊነግስ አልፈለጉም ያሉት እነማንን ነው? ማንን ነው ሊነግስ ያልፈለጉት? ክርስቶስን ነው። እሱማ የሚል ክርስቶስን ነው። እሺ ጥሩ። አሁን ምንድነው 26 ላይ ገባ 27 ላይ ገባ። ነገር ግን እነዛ በላያቸው ላይ ልነግስ ያልወደዱትን ሊነግስ አይደለም የሚለው ልነግስ ያልወደዱትን ብሎ የሚናገረው እኮ ከነግስ ነው። ምሳሌ እኮ ነው አልኩ። ማን ነው ባዩ ነው እኮ በምሳሌ ውስጥ ያለው አይደንቲቲ ማን ነው ነው መኳንንቱ ገዢው አንድ መኳንንት አይደለም። መኳንንት ብዙ ቁጥር ነው። መኳንንት በብዙ ነው። መኳንንት የሚል የለማ እዚህ ጋር መኮንን ነው የሚለው። አንድ መኮንን ነው የሚለው። መኳንንት በብዙ ነው። መኮንን ካልኩ ደግሞ ለአንድ ነው። መጽሐፉ ላይ መኳንንት አይደለማ መኮንን ነው የሚለው። አንድ መኮንን ነው የሚለው እኮ ሳልኖርዬ አራስጨነቀኝ። አራው እኮ ልክ ነህ እኮ ነው የምኳልካልኩ ተሳስቼ። ስለዚህ መኮንኑ ማን ነው? በምሳሌ ውስጥ የተጠቀሰው መኮንን ማን ነው? የእስራኤል ልጆች እንዲነግስ ያልፈለጉት ሲመጣ የሆነ መኮንን ነገራቸው መስሮኝ። አሁን ኢየሱስ ነው ስለኛ ነበር። ዘሪው ሊዘራ ወጣ ይላል ወይ? ዘሪው ሊዘራ ወጣ ይላል። እሺ ዘሪው ማን ነው? ዘሪው የሰው ልጅ ነው ይላል። የሰው ልጅ ነው ይላል። ራሱን እኔ ነኝ ይላል ኢየሱስ። አሁን እንደዚህ ዘሪው ሊዘራ ወጣ የሚለው ሾህ የሚያዘው ግማሹን በጭንጫ ላይ በቀለ እኮ ያን ዘሪውን የዘራው የሰው ልጅ ነው አለ። እርሻውም ዓለም ነው እኔ ነኝ አለ። መልካም ዘር ያበቀሉት ደግሞ አማኞች ናቸው፣ ክፉ ዘር ያበቀሉት ደግሞ የክፉ ልጆች ናቸው እያለ ይናገራል እዛው ላይ። ምንም እኮ ግልጽ እኮ ነው ራሱ። አሁን የጠየቅኩ መጽሐፍ በዚህ ላይ በሉቃስ ወንጌል ምዕራፍ 19 ከ11 ጀምረን ባነበበውን ላይ ያለው አንድ መኮንን እየተባለ ያለው ራሱ ኢየሱስ ነው። 27 ላይም በላያቸው ላይ ለነግስ ያልወደዱትን ጠላቶችን ወደዚህ አምጧቸውና በፊቱ ረዷቸው ብሎ ያለው ስለ ራሱ ነው። ማረድ ምናልባት እኔ
አሁን ለምሳሌ ምናን የሚለው ምሳሌ ነው ምናምን ካልክ ማረድ የሚለው ነገር ቃል ትርጉም አለው ካልከው ንገረኝ፣ ወይ ይገላቸዋል በለኝ፣ ችግር የለውም። ይሄ እኮ ምሳሌ ነው የተናገረ። እንደዛ ስላሉ መኳንንቱ አምጡና ረዷቸው አለ። በምሳሌ ውስጥ ያለው ማረድ ምን ማለት ነው ንገረኝ ትርጉም። እኔ ያልኩት ምንድነው መሰለ ማረድ የሚለውን ነገር ትርጉም የለውም አላልኩም። እኔ ምን ማለት እንደሆነ ንገሩኝ ነው የምለው። ማረድ ረዷቸው ማለት ምን ማለት ነው ትርጉሙ? እኔም አሁን መጽሐፉ እጄ ላይ የለም። አንድም ተውን እናየዋለን እንዴት እንደፈቱት አባቶች። ይኸው አለ፣ ይኸው እዚህ ጋር አለ። አፊ ከፍታለህ በትልቁ አድርጋት አውቂ። ከፍ አድርጊው እስኪ በትልቁ አድርጋት እስኪ አውቂ። እሺ አንድምታው ከፈለክ እጄ ላይም አለ፣ ችግር የለውም። ክፈተው። ረዷቸው ማለት ትርጉሙን እንየው። ምን እንደሆነ አላውቅም ራሱ ረዷቸው የሚለው። እሺ ወለሉ ጸላይተ ያለክቱ እለ ይፈቅዱ እነግስ ላይ ሊሆሙ አምጽኡ ሙዚየ ወርህድዎሙ በቅድሜ ይላል። አንድምታው አልነርት ግን ተበላ ለኢየሱስ አይደለም ብለህ አንድምታው ለኢየሱስ ነው የሚለው አይደለም አልኩም። እኔ በምሳሌ የነገራቸውን ያልኩኝ ለኢየሱስ አይደለም አልኩም እኮ እኔ መኳንንት ይያል እዛው ምሳሌ ውስጥ ያለው እኮ ራሱ ኢየሱስ ነው እኛ ያለን ራሱ ኢየሱስ ነው። በሶስተኛው ግን ረዱ ሲል ሊትራሊ አይወሰድም። እኔ ሊትራሊ ነው አማናዊ ነው ወይም ማራይ ነው አላልኩም። እኔ እንደዛ ምን ማለት እንደሆነ ብቻ ነገሩኝ። እኔ ረዷቸው ሲል ምን ማለት እንደሆነ ብቻ ነገሩኝ ነው ያልኩት። እኔ እሺ እንዳይዘይኔት ከእንትና ያንዴ ትዘጊያለሽ እንትን ሐፊዛ ኦኬ። እሺ ይሄ እንትን የግዕዝ ይታያል አይደለ? ሳልኖር ያው አንተ ግዕዝ እንትን ያው ቃል አቅርበለት ትንሽ ስለዚህ ወለሉስ ሰጸላይት የልክቱ ለይፈቅዱ ነግስ ላይ ሊሆሙ አምጽዎ ሙዚየ ወርድዎሙ በቅድሜ ወህርድሞ በቅድሜ ማለት በፊት የረዷቸው ግደላቸው ማለት ነው አለ። ሐረደ ማለት እርድ የሚለው ጋር የግዕዝ ትርጉም ማረድ ወይም ማሳረድ ማለት ነው አይደል? ሐረደ በቀይን እንዲያስበው ሰማለው ግዙን ስለማው ነው በግዙን ታክ በአማርኛው አነበው ደስ ባለ። አዎ አይ እንትኑ ጋር ነው የሚለው እንትኑን የሚተረጉመው የታሪኩ አንድምታ የኢየሩሳሌም መጥፋትን ነው ብለው ነው አንድምታ ያስቀመጠው መጀመሪያ። ኔት የያዘኝ ነው አለ እየተሰማ ነው። አዎ የታሪኩ አንድምታ በላያቸው ሊነግስ አልወደደም የተባሉት አይሁድ ናቸው። ክርስቶስ እኛስ ከቄሳር በቀር ሌላ አምላክ የለንም በማለት ሰቅለውታል ነው። በፊት የረዷቸው እሺ አይ በመሐል እንትን ሲልብኝ ከሱ መስሎኝ ነው። ኦኬ እና በፊት የረዷቸው ያለው አንድምታው ይህ ማለት አማኞች በራሳቸው እጅ ሰይፍን አንስተው ሰዎችን ይረዱ ማለት አይደለም። ይልቁንስ ኢየሱስ ካረገ ከ40 ዓመት በኋላ በ70 ዓመተ ምህረት የሮማውያን የጦር መሪ የነበረው ቲቶ ኢየሩሳሌምን ከቦ ነበረ። ኢየሩሳሌምን ከቦ ነበርና ኢየሩሳሌምን ከቦ ህዝቡን በሰይፍ የጨፈጨፈበትና ያረደበትን የታሪክ ፍርድ ያሳያል። በፊት ማለቱ መለኮታዊ ፍርድን በእግዚአብሔር ፈቃድ እውቅና የተፈጸመ መሆኑን ያሳያል ብለው ነው ያስቀመጡት ኡስታዝ። እሱ ነው ማለት አሁን ማረድ የሚለው ትርጉም ሌላ ትርጉም ያለው አይመስለኝም፣ ግን ትርጉምም ካለው ማየት ይቻላል። አንደኛ ነገሥት ምዕራፍ 18 ቁጥር 40 ላይ ኤልያስ ከባል ነቢያት አንድ ሰው እንዳያመልጥ ያዙ አላቸው። ያዟቸው። ኤልያስም ወደ ቂስ ወንዝ ወስዶ በዚያ አሳረዳቸው ይላል። በአይዳኖች ባክግራውንድ ውስጥ ማሳረድ የሚባል ነገር ነበር። 450 የሚያክሉ ሰዎችን ያሳረደው። መጽሐፈ መሳፍንት ምዕራፍ 12 ቁጥር 6 ላይም አለ እነርሱ አሁን ሲቦሌት በሉ አሉት። እነርሱም አጥርተው መናገር አልቻሉም። ሲቦሌት አለ። ይዘውም በዮርዳኖስ መሻገሪያ ረዱት። በዚያም ከኤፍሬም 42000 ሰው ወደቁ ይላል። ረዱት ብሎ አዞ ማለት 42000 ሰው ነው ያለቀው። ሁለተኛ ነገሥት ምዕራፍ 10 ቁጥር 7 ላይም እንደዛ ነው የሚለው። ደብዳቤውንም ደረሳቸው፣ የንጉሱ ልጆች 70ውን ሰዎች ይዘው አረዷቸው። አማርኛው ገደሏቸው ነው የሚለው፣ ይሻቱ ነው የሚለው የዕብራይስጡ ተመሳሳይ ቀደም ከኤልያስ ጋር ያለው ማለት ነው። ሁለተኛ ነገሥት ምዕራፍ 10 ቁጥር 11 ላይም እንደዛ ነው። ኢዮብም አካባቢ ቤት የቀረውን ሁሉ ታላላቆቹም ወዳጆቹም ካህናቶቹም ማንም ሳይቀር በእስራኤል ረዷቸው ብለዋል ይላል። ከዛ በኋላ በዛ ውስጥ ወስደው አረዷቸው ይላል ቁጥር 14 ላይ። አንደኛ ሳሙኤል ምዕራፍ 17 ቁጥር 51 ላይ ዳዊትም ሮጠ፣ በፍልስጤማዊ ላይ ቆመ፣ ሰይፉን ከሰገባው ወዘዘ፣ ገደለውም፣ ራሱን ቆረጠው ይላል። ብዙ አሉ እንደዛ አይነት ነገሮች ባክግራውንድ አለ። ግን እኔ ማቴዎስ ማነው የሉቃስ ወንጌል ምዕራፍ 19 ቁጥር 26 ላይ ያለው እና 27 ላይ ያለው ኢየሱስ ዳግም ሲመጣ ረዷቸው ሲል ምን ማለቱ ነው? ማለት የአይሁዳውያኖችን ባህል ይዞ ነው እየተናገረ ያለው። ረዷቸው ማለት ገደሏቸው ከሆነ ችግር የለውም። እሺ በምንም መልኩ በጥይትም ሊሆን ይችላል፣ በሚሳኤልም ሊሆን ይችላል፣ በታንቆም ሊሆን ይችላል አይደል? የድሮ ሰዎች ሰውን ሲገሉ በሰይፍ ነበር። ከዛ በመታነቅ አደረጉት። ጭካኔው በጣም እንትን ነው ብለው አሁን ደግሞ በጥይት አደረጉት።
ከዛ ደግሞ አሁን ደግሞ ምንድነው በተኛበት የሆነ መድኃኒት ይሰጡትና በዛው እንዲያሸልብ ይደረጋል። የሞት ፍርድ ሲፈርድበት ማለት ነው፣ ምንም እንዳይሰማው። ስለዚህ ከዚህ አንጻር በየትኛው መልኩ ነው እነዛን ሰዎች ረዷቸው የሚል ብዬ ነው የማስበው። በነገራችን ላይ አንድ ጥያቄ ልጠይቅ። ገሃነም የሚገቡ ሰዎችን እግዚአብሔር ይወዳቸዋል? ሳልኖር የሚገቡትንማ ፈረደባቸው እኮ ፈረደባቸው። ይወዳቸዋል ወይ ነው የጠየኩ። ገሃነም የሚገቡት ሰዎችን ይወዳቸዋል ወይ? ቢወዳቸው ገሃነም ያስገባቸዋል? ኡስታዝ ተመልከት እንግዲህ አሁን ገሃነም የሚገቡ ሰዎችን ትወዳቸዋለህ ወይ አንተ? እጸልይላቸዋለሁ፣ ያሳዝኑኛል። እኔም አንዱ ትወዳቸዋለህ። እሱማ ትጸልያለህ እኮ እስከ የተውበት በር እስከሚዘጋ ድረስ ወይም የንስሐ በሩ እስከሚዘጋ ድረስ ፀሐይ በጠለቀችበት እስከመውጣት ድረስ ያው ትጸልይላቸዋለህ። ሁላችንም ጥሩ ነገር እንመኛለን፣ ላንተም ለሁላችሁም። ግን ገሃነም የሚገቡ ሰዎችን እግዚአብሔር ሁሉንም አይደለም የሚወደው። እግዚአብሔር ገሃነም የሚገቡ ሰዎችን አይወዳቸውም። ከወደዳቸው ለምንድን ነው ገሃነም የሚያስገባቸው? እናንተ ርጉማን፣ ማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ እናንተ ርጉማን ዓለም ሳይፈጠር ወተዘጋጀው ወደ ሰይጣን ወደ መልእክተኛው ሂዱ ወደ ገሃነም ተሳሉ የሚላቸው በስራቸው ምክንያት ነው፣ በመጥፎ ስራቸው ምክንያት። ስለዚህ ጀስት እንደዛ ነው እኛ የምናምነው። አይ ቲንክ እንትኑ እየገባህ መጥቷል ማለት ነው። የኛ ሐሳባችን የእስላሚክ አይዲዮሎጂ ውስጥ ያለው ኩፋሮችን አልወላና ወልበራ የሚባል ትምህርት አለ። ለአላህ ብሎ መውደድና ለአላህ ብሎ መጥላት የሚባለው ነገር በደንብ ያለው ትምህርት ይሄን ይመስላል። አይ ቲንክ ብዙ መድረኩን ያስኩት ከዚህ በኋላ አላወራም ኢንሻአላህ። አቡኪ መቀጠል ትችላለህ። አይ ከዚህ ጋር አንድ ጥያቄ አለችኝ። ለምሳሌ ሟርት በእስራኤል ላይ በያዕቆብ ላይ አይሰራም ይባላል። ኡስታዝ ባይብልም ላይ ዘሁልቆ አይ ቲንክ 18 ነው ምናምን ላይ አለ። ሰማለሁ ኡስታዝ። ከኔና እየያዘን ነው መጣ እየያዘን ነው። ታብታብ አድርጎ ያ ጀማ ኢንሻአላህ የሆነ እንትን አለ መሰለኝ። ዘውልቆ 23 ነው የፈለከው? በያዕቆብ ላይ አስማት የለም፣ በእስራኤል ላይ ሟርት የለም አይሰራ። አዎ ከዛ እንደገና ደግሞ ማን ነው እንደዛ ያለው ታውቃለህ? በለዓም አይደል? በለዓም እሱ ራሱ ሟርተኛ እኮ ነው፣ መጨረሻ ላይ ሟርተኛ ነው። ስለዚህ ሟርተኛ ሰው የተናገረውን እንደ ማስረጃ እንዴት አድርገው ያመጣሉ? አይ ከዛ ነው ወዲህ ደግሞ እኔ ለማንሳት የፈለኩት የሳሙኤልን እንትን ያቺ ሙት ጣሪዋ ጠርተው አልነበረ? ሙት ሳቢዋ እንዴት የአንድ ነብይ እንትን እንዴት ሳበችው ነው የኔ ጥያቄ። ሁሌ ጥያቄ የሚቀጥለው ዓለም እሱም ሌላ ጉዳይ ነው። ሰፊ የሆነ እንትን ነው። ልክ ነህ። የሞተን ሰው የነበረው አንድ ነብይ፣ የፈጣሪ ነብይ ከዛኛው ዓለም ውስጥ ጠርቶ ማስመጣት አንድ ሟርተኛ ሴት እንዴት እንደዛ ሊሆን ይችላል? አንደኛ ሲጀመር ሟርት አይሰራም ምናምን እያለ እኮ የሚያወራው ዘውልቆ 23 ላይ በያዕቆብ ላይ አስማት የለም በእስራኤል ላይ ሟርት የለም እያለ የሚያወራው እኮ እንትና ነው፣ ራሱ በለዓም ነው። ሟርተኛ የነበረው ሰውዬ ነው፣ ሟርተኛ ነበር ይላል። ይሁዳ 1:11 ላይ እንደዛ ነው፣ በለዓም ሟርተኛ እንደነበረ። ዘውልቆ ምዕራፍ 25 ነብይ ነውም ይላሉ እኮ እሱን የእግዚአብሔር ነብይ ነው፣ ግን ሟርተኛ ነበረ። ኢያሱ 13:22 ላይ እንደዛ ነው። ሟርተኛ የቢዮር ልጅ በለዓምን በሰይፍ ገደሉት ይላል። ሟርተኛ ነበረ። ኢያሱ 13:22 ላይ እንደዛ ነው የሚናገረው። ግን ነብይ እንደነበረ ደግሞ ማስረጃዎችም አሉ። አንደኛ ዘውልቆ ምዕራፍ 23 ቁጥር 13 ላይ እግዚአብሔር በለዓምን ተገናኘ፣ ቃሉን በአፉ አድርጎ ወደ ባላቅ ተመለስ እንዲንበላ አለው ይላል። እንግዲህ እግዚአብሔር ነብይ ነበረ። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 16 ላይም ነብይ ነበር ይላል ጴጥሮስ ሲናገር። ነብይ ከነበረ ሟርተኛ ከሆነ ሟርተኛ በእስራኤል ውስጥ ሟርት የለም ብሎ ግን ሟርት እንዳለ ደግሞ ማስረጃዎች አሉ። እና ይሄ ነው ያለው ነገር ማለት ነው። አሁን የነካካችሁት ነገር በጣም ሰፊ ነው። መቼም እኔ ጋር እንጂ እኔ አንድ ነገር አምናለሁ። መናፍስቶች እንደሚጠሩ ምናምን አለ። እነዚህ ሞራ ገላጮች ምናምን ምሳ በቅዱሳንም የሚባሉ ነገሮች እኮ አሉ። እነሱ እናውቃቸዋለንና እንግዲህ ለማንኛውም አመሰግናለሁ ኡስታዝ ወሂድ። ሁላችሁም 700 ምናምን ሰው ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንግዲህ አውደ ነገሥት አለ እንደ የቤተክርስቲያን መጽሐፍ ነው። አውደ ነገሥት የቤተክርስቲያን መጽሐፍ አይደለም። ምን ያደርጋል ቤተክርስቲያን ውስጥ? መመራመሪያ ሰዎች ይፈልጋል እንጂ በቤተክርስቲያን ውስጥ የቤተክርስቲያን መጽሐፍ ነው። ሳልኖር ፍካሬ ከዋክብትስ፣ ጥበበ ሰለሞን፣ መጽሐፈ ቱላማዲ፣ መጽሐፉ ቆጵሪያኖስ
መጽሐፍ የሚባሉ መጽሐፍቶች ምንድን ናቸው? አዎ መጽሐፈ ቆጵርያኖስ አለ፣ መፍትሔ ሥራይ አለ፣ ቱላዳን የሚባል አለ። ምን ያደርጋሉ ቤተክርስቲያን ውስጥ? ቤተክርስቲያን ውስጥ እንዲህ አይገቡም። ምን በምን አገልግሎት ይሰጣሉ? አይሰጡም። የግለሰቦች ግምጃ ቤት ውስጥ ነው የማውቃቸው እነዚህ መጽሐፍቶች። ባለፈው ግምጃ ቤት ውስጥ ነው የማውቃቸው። ግምጃ ቤት ውስጥ እያወጣን ስናያቸው ነበር። ለምሳሌ ፍካሬ ከዋክብት፣ አውደ ነገሥት፣ ጥበበ ሰለሞን፣ መጽሐፈ ቱላማዲ ምናምን የሚባሉ መጽሐፍቶችን ግምጃ ቤት ውስጥ ነው ያሉት። ምን ያደርጋሉ? ከነዋይ ቅድሳቱ ጋር አብረው ባለፈው ምን ያደርጋሉ? እኔ ምን ያደርጋሉ ነው የምልህ። ቆይ መኑ ታወራለህ? ቆይ መኑ ታወራለህ ወይ? እንደውም ሩፋኤል አየሁት ብለኸኝ ሂጄ ሁላ ነበር ነው ሩፋኤል ጓደኛዬ እዛ ስላለ ቆይቷል እኮ እኛ ልጅ ሆነን ነው ነገር አይደለ ልጅ ሆነን ነው ካየነው። አይ ቢሆንም እና ያልካቸው ጥቅም የሚሰጡ አይደለም ኡስታዝ። አሁን የጠራቸው ነው አይሰጣሉ አላልኩም፣ ግን ምን ያደርጋሉ ነው እኮ የምልህ። አሁን ለምሳሌ የሚያሳብድ መስተአብድ የሚባል አለ፣ የሚያጣላ መስተጻረር የሚባል አለ፣ የሚያፋቅረው መስተፋቅር አለ፣ የሚያዋድድ ደግሞ መስተዋድድ አለ፣ የሚያጣምር ደግሞ መስተጻምር አለ፣ መስተጻምር የሚባል አለ፣ የሚያሳውቅ ደግሞ መስተአምር የሚባል አለ። እነዚህ መስተአምር፣ መስተጻምር፣ መስተዋድድ፣ መስተፋቅር፣ መስተጻረርና መስተአብድ ምን ያደርጋሉ እዛ? እና ቤተክርስቲያን እኮ አትቀበልም እኮ ቤተክርስቲያን ዋኒን መጽሐፍ ነው። ቤተክርስቲያን ውስጥ ምን ያደርጋሉ ነው እኔ ጥያቄ እንጂ እኮ ግለሰብ ያስቀመጡት ነው የሚያልኩ። ሰዎች በግለሰብ ያስቀመጡት ነው። ግለሰቦች ነው ያየኸው አንተ። ወንዛ ዕቃ ቤት ጠባቂው ነው እንጂ ለምሳሌ በዜማ አይሰጡ፣ በንባብ አይነበቡ፣ አስተምሮት ነገር አጣቅስ ከነሱ መፍትሔ ሥራይ እንዲላል ብለህ አትልም። ግን ሰዎች በግለሰባቸው የሚያረጉት ነው። ኦኬ የለ አሁን የጠራው መጽሐፍ አለ ወይ ካልከኝ፣ አዎ አለ፣ ግጥም ብሎ አለ፣ አውደ ንግሥቱም አለ፣ ሁሉም አለ። ነገር ግን ግለሰቦች ነው እንጂ ቤተክርስቲያኗ ለአስተምሮ ለማስረጃ ቤተክርስቲያን የሚነበብ ለምናምን አይደለም። አለ ወይ? አዎ አለ፣ ገበያ ላይ አለ። ነገር አጉልብነት እናገኘዋለን። ኦኬ አይ ችግር የለም። መኑ የምትናገረው ነገር አለ የምጨምረው? አይ ተናግራችሁታል፣ እንግዲህ ጨርሳችሁታል። መስተአምር መስተፋቅር እያላችሁ ያው እንግዲህ ሁሉን ተናግራችሁታል ይላል። ግን የማይገባኝ ነገር ድርሳነ ሚካኤል ላይ ያለ ሁሌና አስማት ብሎ ያስቀምጣቸዋል ሁሌ በየቤተክርስቲያኑ የሚደገሙ ማለት ነው። ያው መቼም ያውቋቸዋል ብዬ ተስፋ አደርጋለሁ ድርሳነ ሚካኤል ላይ እና ምንድናቸው ሲባሉ እንግዲህ መምህራንን ስንጠይቃቸው ህቡ ቃል ናቸው ነው የሚሉን። ህቡ ቃል ቅዱስ ሚካኤል ክንፍ ላይ እየተጻፉ ናቸው ተብሎ ነው የሚታሰበው። ቅዱስ ሚካኤል ክንፍ ላይ ማን ሄዱ አይቷቸው ነው ብሎ በራሴ በህሊናዬ ላይ ጥያቄ ይፈጥርብኛልና ደግሞ ትርጉሙስ የማይታወቅ ነገር ለምን እንደግማለን? በምንኛም አይደለም። አሁን ዝኤል ግኤል ትርቡታኤል በቃ ዝዳጋጃ ብዙ ነው። በቃ ዝም ብሎ የሚናገረው ያው እንግዲህ አይተውታል ብዬ ተስፋ አደርጋለሁና ጴቃ ጤቃ ሰባ አቅረባ ዝም ብሎ እንደዚህ አይነት ነገር ነው ሴቃ በዝንቱ ቃል አዝማቲከ እና ምንኛ ነው ስንላቸው መምህራኖቹን የቤተክርስቲያን አባቶች ይሄማ ቅዱስ ሚካኤል ግን እኮ እነዚህ አስማቶች ብሎ ነው የሚናገረው። አይተው ከሆነ አቡቂዬ እነዚህን አስማቶች ድገም ከነዚህ ግን አንዷን ብስት ሲወል ትገባታለህ ነው የሚለው። እንግዲህ አይተውት ከሆነ ማለት ነው። በጣም ከባድ ነው። አንዷ እንኳን አትሳትምና በስነ ስርዓት አንብብ ነው የሚለው እዚያው ላይ እና አስማት ብሎ ነው የሚያስቀምጣቸው። አንድ ነገር ልናገር። መኑ የቅኔ መምህር ይብልሃል መኑ ሳኑሪ ታወራለህ። አንድ ጥያቄ ልጠይቀው። መኑ ይሄ ለትምህርት ተብሎ ይሄ ለእንትን ማለት ነው ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ በቃል በጣም እንድትሸመድድ የሚሰጥ አብሻው አለ አይደለ? ተቀምጦ በደንብ አለ። ዘያ ገድፍ አለ፣ ምን አለ፣ ብዙ ነገር አለ። እሱ ታዲያ የሌለበት አለ? አሁን ቤተክርስቲያን ውስጥ የሌለበት አለ? እንደዛ የማይሰጠው አለ? ኧረ ምን በማህፀን ሁሉ ነው እኮ የሚሰጠው። ገና በተጸንሶ እያለ ይሰጠዋል። በማህፀንም ይሰጣል እሱ ነው እኮ ቤተክርስቲያን ውስጥ እንደሚሰጥ ምን ያላስተማሩኛል መሰለዎት ኡስታዝ ማርያምን ብዙ ነገር አስተምረውኝ እኔንም አጃጅለውኝ ቀሩ። መጨረሻ እንደዚሁ ነው ቀረ፣ ሰው በታችሁኝ ቀረው። አዎ ግን አብሾ እንትን ያለው ቀልበቢስ ነው የሚያደርገው። ብዙዎች ይሞታሉ እንዴ። እኔ አሁን ያልተማርኩት ትምህርት የለኝም። በቃ ቅዳሴ ቤት እንዳለ 14ቱን ቅዳሴ ተምሬ ነው የወጣው። ቀኔ ሙሉ ቤት እንዲሁ ተሰጥቷል። አንተ አብሾ ተሰጥቷል?
አዎ ሰጠው ነበር፣ ግን በቃ ተግባሩን አልተገብርለት ስል አጃጃለኝ ነው የምለውት። እንደውም የባሰ ለዛ ነው አየህ እንደዚህ የሚያደርገው እሱ ነው። አብሾ የወሰደ ሰው ጤነኛ አይሆንም ራሱ እዛ ያለ ሰው ማለት ነውና እንደዛ ነው የሚያየው። እና አንተ ቶሎ መምህራን ናቸው እንደዚህ የሚያደርጉ ምን እናድርግ ብለን ነው አሁን ሚስተካከልልሃል። አብሽር እኛ ጋር ናና ሩቃ ቤት ቁርአን ይቀራልሃል በደንብ እንጂ አሁን የአብሾ የማይለቅ ነገር ነው ራሱ ማቃ እንትን ይላል ምናምን ነገር በቃ ግራ ነው የሚያጋባው። እንደዛ እንዳይሆን ቁርአን ቤት ሄድና አስቀራ ለራስ ለላይፍ ማለት ነው። እንትኑ አይደለም ለእንትን አይደለም እኔ የምልህ ሙስሊም ልትሆን ምን አለ እንትን አለው ገቢር አለው ያውቁት ከሆነ ገቢር አለው የሚሽረው ነገር በቃ የምንጠብቅለት ነገር ማለት ነው። ያ በህሊናችን ላይ እንዲሰራ የምንጠብቅለት ነገር አለ። ያንን ከሳት ነው ያው እንግዲህ ያው መቼም በጉባኤ ቤት ስላለፉ ያውቁታል ብዬ ተስፋ አደርጋለሁና ኢቭን መድኃኒቱ ሲወሰድ እንኳን ራስን ስለሚሰውር ጠባቂ ሰው ያስፈልገዋል አይደለ? ጠባቂ ሰው ያስፈልገዋል። አዎ ታውቁታላችሁ አይደል? አቡኪ ሲባል ሰምቻለሁ። እንትን በባዶ ቤት አይደል? ጥላ የሴት ምናምን አያስፈልግም። የሴት የወንድም ጥላ አያስፈልግም። አዎ ተሳቦ ተልባ አትጠቀምም፣ ድንች አትጠቀምም። ስጋ ጥሬ ስጋ በራሱ በግለሰብ ነው። ቤተክርስቲያኗ እንደ ቤተክርስቲያን ግን አታስተምርም ነው የኔ ሐሳቤ። ቆይ እንጂ እንደው ዓለም ላይ እኮ ነው ያለን። ዓለም የሚያስተምሩ ሳልኖር አይደለም መኑ ቆይ እና እንትን አትበል። ቤተክርስቲያኗ አስተምሮ ያሳላት በግዴታ ትማረዋል እንደዚህ። ይሄ በራስ ፈልገ ድርሳነ ሚካኤልን ተርጉምልኝ ሲያው። አስማት ማለት ምን ማለት ነው? አሁን አንተ አስማት ማለት ምን ማለት ነው? አስማት ማለት እነዚህን አስማቶች በስነ ስርዓት ድገም ብሎ ድርሳነ ሚካኤል እያስቀመጠውን ቤተክርስቲያን የሚደገመውን እስኪ አሁን አንተም ተተረጉመው ላተረጉመው እንኳን አንተ የመጣምሩ አይተረጉመው። ቆይ አይደለም አስማት ማለት ምን ማለት ነው? አስማት ማለት ምን ማለት ነው? እንግዲህ የቅኔ መምህር ነህ፣ ቅኔ ታውቃለህ። አስማት ማለት ምን ማለት ነው? ይሄን እንኳን ለኔ አሁን እንደው ማንን ሰንበት ተማሪ ብጠይቀው እኮ ያውቀዋል። ለኔ የሚነገር አይደለም። አሁን የለም አንተ አስማት ማለት ምን ማለት ነው? አስማት ማለት ምን ማለት ነው? ኧረ እኔ የቅኔ መምህር ነኝ ሳልኖር እኔን አትጠይቀኝ። አስማት ማለት ምን ማለት ነው? ችግር የለም። እኔ አሁን እውቀት መለካካት አይደለም። አሁን አንተ አስማት ማለት ጥንቆላ መተጠሪ ነው የመሰለ። አስማት ማለት ስሞች ማለት ነው። በነገራችን ላይ ሃይማኖት አበው መራስ እንግዲህ አራቀቀው። አሁን እኔን አሁን በቃ ነው ይሄ ይሄን እኮ አቡኪ ማንንም እንደው አቡኪ እንደው በጣም ያውቃል። ማንም ሰንበት ተማሪ ያውቀዋል እኮ ይሄ። አትግባ መሀል ላይ አትግባ። አሁን ምን አልክ አንተ? መጣህና አስማት ማለት ድግምት መሰለ አይደለም። አስማት ማለት ስሞች ማለት ነው። እንደ ኡስታዝ ወይ መጽሐፍ ነው። ጻጻ የሚል ስም አለ። አሁን ጻጻ የሚል ስም አለ። ልጨርስና ታወራለህ። አትግባ አይደለማ። ውሸት አታውራ ሳልሞራ፣ ውሸት አታውራ። የሚመጣ ነው ችግር የለም። አስማት ማለት እኮ ይበልጡናል። እነ ኡስታዝ ወሂድና ቡኪ ይበልጡናል። ስለዚህ እነሱ እያሉ አትዋሽ። ጻ የሚባል ስም አለ። እግዚአብሔር ስም ነው ጻ የሚባል። አይ እግዚአብሔር ስም ነው። በእውቀት ይበልጡሃል ምናምን አትበል። እኔ ማንም በእውቀት በለጠ። እኔ ከወሂድ ጋር ጫማ አልለካካም። ራሴ ጋር ነው የምለካካ። እውቀቴን ማውቅ ራሴ ነኝ። አትለጠፍ ወስደህ እንደሱ አትዋሻ። ያልሆነ ነገር ነው ብለህ አታውራ አይደለም። እና ግን ኡስታዝ ወሂድ ጥያቄ ለአንተ ምንድነው? ቁርአን ይቀራልህ እያልከው ነበርና ቁርአን ከመንፈስ የሚያድን ከሆነ ነብዩ ሰለላሁ ዐለይሂ ወሰለም በድግምት ተይዘው ነበርና ለምን ለሳቸው አላዳናቸውም? ለሳቸው ሲያላዳነ እንዴት ነው ሌላ ሰው የሚያድን? ቁርአን ለሳቸው ደርሷልና በዚህ ላይ ምን ትላለህ? ረሱል ሰለላሁ ዐለይሂ ወሰለም በስራ ስርና ቅጠል በቅጠላ ቅጠል ሲር ድግምት ተደግሞባቸው ነበረ አይደለ? እኛ እናምናለን እንደዛ ብለን። ከዛ በኋላ ግን ለዛ መድኃኒት እንዲሆን ነው ሱረቱል ፈለቅና ሱረቱን ናስ የሚባለው የወረደው ማለት ነው። ለሱ ለመድኃኒትነት ነው የወረደው። በዛም ነው የዳኑት፣ ተቀርቶላቸው ጅብሪል ነው የቀራላቸው ራሱ በዛ እንትን ያሉት ማለት ነው። እና ከዛ በኋላ ድግምት የተደረገባቸው ሰዎች በዛ የተነሳ ይድናሉ፣ አድኗቸዋል። እሱ ከፈለክ ጥቅሶችን መስጠት እችላለሁ። እሺ ሐዲስ ምናምን ከፈለክ ለምን አልጠበቃቸውም ነው መጀመሪያ ያደረገበት አውቆ ነው አላህ የፈቀደው። በዛ ሰዎች እንደዛ ሲሆኑ መዳን እንደሚቻል ለማሳየት ነው። ያንን ነገር መጠቀም እንዳለባቸው አያቱል ሩቅያ የሚባሉትን ወይም ደግሞ የፈውስ የሚሆኑ አንቀጾች አሉ ስፔሻል ተደርጎ የተያዙ እነሱን ሰዎች እንዲጠቀሙ ተብሎ ነው የተባለው። ከዛ አንጻር ነው የተደረገው። አላህ ነው የፈቀደው መጀመሪያም ዝም ያለበት ማለት ነው። እና ከዛ በኋላ ግን ጅብሪል ላከውና ያ ቁርአን አንቀጽ ሲቀራ ሱረቱ ፈለቅና ሱረቱ ናስ ያው ተፈወሱ ማለት ነው እሳቸው።
ስለዚህ ከዛ ጊዜ ጀምሮ ሰዎች እንደዚህ አይነት ድግምት ነገር በሚኖርበት ሰዓት ላይ ለዛ ለፈውስ ሱረቱ ናስና ሱረቱ ፈለቅ ይቀራል ማለት ነው። ማስተማሪያ ነው ዝም ያለው አላህ መጀመሪያ ነው። ለምንድን ነው ክርስትና ላይ ጥያቄ ሲጠፋ እስልምና ላይ የምትደበቀው? ለወጣ ነው። እሺ ያጀማ አቡኪዬ ጀዛከላ ኸይረን ጀዛ መድረኩን ስለሰጠን ሌላ ቀንም ብቅ እላለሁ። ኡስታዝን እሺ ሽክራን ላውራ። እሺ ኡስታዝ ግን ከቅድም ጀምሮ አንዴ ላውራ እያለ ነበር። ከፈቀድክ ወጣይ ለመዳን ነው እንጂ አብ እናት አለው። ወልድ የመጣው እዚህ ለመዳን ነው እንጂ አብ አልመጣም። አብ እናት አለው። አንተ እግዚአብሔር እውነቱን ያብራል፣ እሱ ያብራል። ለአንተ መንፈስ ቅዱስ ካልገለጠ በስተቀር እኔ ልገልጽልህ አልችልም። አብ እናት የለውም። ወልድ ነው። ወልድ ስለኛ የመጣ ሰማይ ሰማያት ወርዶ በቃ ይብቃሽ። እኔ ራሱ ሳለችኝ በጣም መሲ ያለሽ እንዴ? አንተ መጽሐፍ ቅዱስን አንብብ። እሺ መሲ እሺ ቀጥሉ። በቃ እኔም ልውጣ ነው። ቆየው በጣም አላችሁ ልጆች። ጌታ ኢየሱስ ይባርክ ወንድሜ። መጽሐፍ ቅዱስን አንብብ፣ እውነት ይበራልሃል። ወጣትነት ቆይ ሰው ሊመሰክር አይችልም። ሰው ሊገልጽልህ መጽሐፍ ቅዱስ አንብብ ወንድሜ። ማዳን በኢየሱስ ነው፣ በሌላ በማንም የለም። እኔ እዚህ ቤት ሞዴሬት አስወርዷት። በቃ ለምንድን ነው የምትለፈልፍብኝ? ሞዴሬተር በደንብ ተቆጣጠሩ። በጣም የሚሳደቡ ሰዎች አሉ።